አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወደ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ ዛሬ እንግዲህ ምሳሌ ዳጣ 16 እና 17 እጅግ በጣም ገራሚና እንግዲህ ምርጥ በአጭር ጊዜ ተወዳጅ ሆኗል። በጣም በሚገርም ሁኔታ ዳጣ እንግዲህ ከረጅም ዓመታት በኋላ አባቷን ብታገኝም እናቷን ግን እስካሁን ባለማወቋ እጅግ በጣም እያዘነች ትገኛለች። በዚህ መካከል ደግሞ እንግዲህ ያላሰበችውና ምንም ያልጠበቀችው ናታን በእሷ ፍቅር እንግዲህ ጭልጥ ብሏል፣ ወድቋል። እሷም ዝም ብላ ስታየው እየገረማት ለምንድን ነው እያለ ትገረማለች። እሷም ወደቀቻ ሳታስበው። እናም ዳጣ በሚገርም ሁኔታ እንግዲህ አብጌል በጻፈችው መሰረት እሱ የመለሰውን አንተ ነህ ወይ ግን የጻፍከው ስትለው ከይቅርታ ጋር ወይ አንቺ መስለሽኝ የጻፍሽልኝ መለስኩኝ፣ ስለዚህ ይቅርታ አጠፋሁ፣ ይቅርታ ካጠፋሁ ሲል እንግዲህ ችግር የለውም በቃ አንዳንድ ጊዜ አጋጥሜ ለእውነት ለመናገር እንደዚህ እኔን በማሰብህ ገርሞኛል፣ ተገርሜያለሁ፣ ምክንያቱም ያልጠበቅኩት ነገር ስለሆነ ስትለው እንግዲህ ብዙ ጊዜ እኛ የሰው ልጆች አይደለን እንደዚህ ነው ተፈጠረ። እኔ ደግሞ የተሰማኝ እውነተኛ ስሜት አይደለ የተናገርኩት ሲላት፣ አረ ይቻ አብጌል ምንድን ነው ልክ ናት እንደዚህ የሰራችው መጠርጠሯ ግን ልክ ነች፣ ሰው እውነቷን ነው፣ ግን አዝናለሁ የነገር ሊሆን አይችልም፣ በጣም ነው ያዘንኩበት ስትለው የሚያሳዝን አደረግኩ እንዴ አይመስለኝም፣ ግን ካጠፋሁ ይቅርታ በቃ ጭራሽ አታስቢው ይላታል ማለት ነው። ኦኬ ይቅርታ ብላ ብዙም ሳታስቀይመው ዳጣዬ እንግዲህ ትወጣለች። አብጌል ግን በመጠርጠሯ ልክ ትክክል ነች አልተሳሳተችም የሚለውን ጥያቄ ደጋግማም ታነሳለች። ግን ደግሞ እሷ እኮ ምን እንደተሰማሽ ባላውቅም በትክክል እንደኔ አይነት ስሜት እንዲሰማሽ ተስፋ አደርጋለሁ። ካልወደድሽና ካላሰብሽው እኮ እንግዲህ ሁሉንም እንዳስብ ነው አይደል? እኔ ነኝ እንደዚህ ያሰብኩት ጊዜ ቢፈጅም ግን ደግሞ የኔ እንድትሆኝ እፈልጋለሁ፣ እፈትንሻለሁ፣ ማወቅ አለብኝ በማለት ናታን እንግዲህ እሷን ለመፈተን እጅግ በጣም ያሰበ ነው። ምክንያቱም ብዙ መውደድ መጥላቷን መፈተኛ ደግሞ በጣም ብዙ ነገሮች አሉ። እዚህ ጋር ደግሞ ጋሽ ደረጀና ወይዘሮ ሜሮን እንግዲህ ያወሩ ባሉበት ሰዓት ሁለታቸውም እያነበቡ ነው። ማርትዬ ግን ሰላም በጤቅሻ ጥያቄ መሰረት ምን አይነት መልስ ሰጠች ሲላት እንግዲህ ደረጀ ዋይ እኔማ በጣም የሚገርመው ስጠይቃት እንግዲህ አትፈልግም እርጅን ነው መጣ ከዚህ በላይ እንግዲህ ምን ላደርግ ነው በማለት ጥያቄ መልሰችልኝ። ካልፈለገች ምንም ማድረግ አይቻልም፣ ባለችበት እንግዲህ ትቀመጥ፣ ያው ውለታዋንም መርሳት እስከሆነ ድረስ ትቀመጥ እስከፈለገች ሲል እኔ አናግራታለሁ ሲል እንግዲህ አንተ ማናገርካት እኔ ለውጥ የሚመጣ የለም ግን እንድትቀይም አልፈልግም ትለዋለች። ሰላምዬ እንግዲህ እርጉዝ ነች። እርጉዝ በመሆኗ ደግሞ እሱ በጣም ተደናግሯታል። ውሃ የውሃ ነገር ውሃ እንግዲህ እኮ ውሃ ሁና ቀረች ምንድን ነው ሲላት እንግዲህ በጣም ተደነጋግራ ደንግጣ ምን ተፈጠረ ትላለች። የእሷን ነገር ተያት፣ የምታወራው የምትሰራውን ቁጥሩ የጠፋ ነው እኮ ሲል ትለው እንግዲህ የማትለው የለም የልጅሽን ጸባይ ጠንቅቀሽ አታውቂም እንደ ሲላት ምን ተፈጠረ ምንድን ነው ብላ እናት አይደለች ብርክክ አለች። ግን ምን ሆና ነው ምን ሰርታ ነው ስትል እንግዲህ እኔ ቁጭ ባልኩበት መታ እንግዲህ ኧረ በጣም ይገርማል ስራዋ ሁሉ ከቤት ወጥታ በሩ ላይ ትፈልጋለች። ምንድን ነው ስላት እንግዲህ በሩ ላይ ትፈልጋለች። ምን ሆነች ነው እንግዲህ የጣለችው አለ እስክርቢቶ እያለች እንግዲህ የልጅነት ትዝታን አስታውሶኛል። እስክርቢቶ ጥለን ቤተሰቦቻችን እንግዲህ አለቀብን የምንለው ግን በጣም የሚገርመው ውሃ እኮ ሀሳብ የሚባል የላትም። በጣም ታድላ የሚገርመው ነገር ማለት ነው። ውሃ ምንም አይነት የምታስበው ጥሩ ነገር የለም፣ የምታውቀው የለም። ስለ ሆዷ ብቻ ነው ያው ህፃንነትን ብቻ ነው የምታስታውሰው። በነገራችን ላይ ይህ ከቤት ውስጥ ጥላ ውጭ ፍለጋ በጣም ገራሚ ነች። ውሃ በጣም የምትደንቅ ልጅ ነች። ግን ደግሞ በጣም የሚገርመኝ ነገር እንግዲህ ምንም ሀሳብ የላትም። አጂብ እኮ ነው ነገሩ። እንግዲህ ሀሳብ የላት አይደል? እንዲሁም እንግዲህ ከአብጌል ጋር
ጎኗን አረፍ አርጋ ምንም አልፈልግም ግን እንደዚህ ሁኜ በቃ በማለት ፍላጎቷን ትናገራለች። ስለ ደከመኝና ስለምመኝ ተነሽልኝ ከኔ ላይ እባክሽ ስትላት ውሃዬ እንግዲህ ለእኔ ነው እንዳያመመሽ ምን ሆነሽ ነው ምናምን በቃ ትቀልዳለች። አንቺ ስትወልጅማ የሆድ ውስጥ ነበርኩ እንዳላለችም ምን እየሰራዋል እየተጫወትሽ ወይ ውሃ በቃ ብሳ ግድል ነው የምታደርገው እኮ። ሰላም እንግዲህ ከናታን ጋር ወሬ ይዘዋል። እየወፈርሽ ነው? ኧረ ምን ተገኝቶ ነው? ከቅርብ ጊዜ ወዲህ ደስ ይላል በሰላም ስላት የጤና ያርገው በል እስኪ ትለዋለች። የሚገርመው ነገር ከሁሉም ሰዎች እጅግ በጣም የምትገርምኝ አንዱ አንቺ ነሽ፣ እጅግ በጣም ከባድ ሰው ነሽ ይላታል። ከባድ ሰው ምን አይነት እንደሆነ ብትነግረኝ እንግዲህ ሚስጥሮችን የሚይዝና ተቆጣጥሮ በራሱ ውስጥ የሚኖር አይደል ግን ደግሞ እሱ የሚሰራው ስራ እንግዲህ የራሱ የሆነ በውስጡ የሚይዝ ሲላት፣ አረ ምን ማለትህ ነው ስትለው፣ በጣም ከበድ የሚል በውስጥ ሻያሽው ነገር አለ ሲላት፣ ወይ ወሬት ግቢ ስትለው፣ አረ እንደዛ አይደለም ሲላት፣ ምን አስበህ ነው ግን እንደዚህ ያልከኝ ስትለው፣ እንግዲህ ወሬውን ይቀጥላል። ናታን በጣም ምርጥ ሰው ነው። አብሔር ውጭ ባለችበት እንግዲህ ዳጣ ይመታ እህቴ እንዴት ነሽ ደህና ነሽ ስትላት፣ እንግዲህ መልስ የሚባል የላትም። አረ ምን ተፈጠረ አንቺ ምንድን ነው አውሪ እንጂ ሰላም እንኳን በክፋቲ ባክሽ በጥሩ አስቢበት ስትላት፣ ባክሽ በምንም ባይሽ መብቴ ነው ማንም አያቅበውም ስትላት፣ እንግዲህ በቤተሰቦቼ ቤት እየፈለግኩ ማድረግ መብቴ ነው ስትላት፣ ኦኬ የተጻጻፍሽ ነው እንዳሁንም ስትላት፣ መብቴ ነው ስላጠፋሽው ሳይታወቅ እንዳይመስልሽ ግን ደግሞ በጣም ትገርሚ ኮነሽ ግን ስለጻፈ እኔ የሚያገባውም ነገር የለም ግን ደግሞ አስበሻል ያልሽው ራሱ እጅግ በጣም ኖር ነው ስትላት፣ እንግዲህ ወይ ኤቢ ናታን ሚስጥሯን ልታወራው ሰላም ጊዜ ተስማምተው እንግዲህ ክላሱን እያጸዳች እሱ ሄደ። ሰላም ግን ሆዷ እየገፋ ነው ያለው እና እንግዲህ ብዙ ሰዎች ግን ያላወቁት ሚስጥር አለ እዚህ ጋር። የመጀመሪያዋ ጠርጣሪና እንግዲህ ነገር ጠያቄ ግን ሰላም ነበረች። ናታን ለማስቀናት እንግዲህ ናታን ነይ እንሂድ ሲላት፣ ልልበስ ሽቶ ምናምን እንደዚህ ስትለው፣ ምንም አያስፈልግ ባለሽበት በቂ ነው ይላል። እንግዲህ ዳጣዬ በይ ቻው ብሏት እንግዲህ ኦኬ መልካም ቆይታ ይሆንልህ ስትለው፣ በጣም ውስጡ እንግዲህ ረበሽ ይላል። ምክንያቱም እሷ ለማስቀናት ስለሆነ። እንግዲህ ናታን ምን እያደረክ ነው? በኤቢሲ ከእኛ በተሻለ አንተ መቀየር ትችላለህ እኮ እሷን፣ እናንተም ግን አግዟት ሲል፣ በተፈጥሮዋ እንግዲህ ክትትል የምትፈልግ ሴት ነች። እናም እንግዲህ እናንተም እሷ ለመታየት አይደል የተፈጠረችው፣ ደስታዋም ሆነ ውበቷም እንግዲህ በአደባባይ በነፃነት ስትወጣ አይደለም። ስለዚህ እንደዚህ ናቸው ሴቶች የሚፈልጉት ይሄን አይነት ነው። በጣም ይገርማል እኮ ይላል እንግዲህ አቶ ደረጀ። እኛ ምናችንም እኮ የሚማርክ የለንም ግን ደግሞ ሲለው፣ ኦኬ አዎ ሁላችንም ሴቶች ለመዋብ እና ራሳቸውን ለመጠበቅ የማያደርጉት የለም። ያ ደግሞ ተፈጥሮ እንግዲህ ከሰጠችው አንዱ ምርጥ ነገር ነው። ለዚህም እንግዲህ ወደፊት አንተ ባለትዳር ስትሆን ለውዷ ባለቤትህ እጅግ በጣም ክትትልና እንድትዋብ ማድረግ ግዴታ ነው ይለዋል። ኦኬ እንግዲህ ሚስቱን የማያከብርና ሊያሳምራት የማይፈልግ ወንድማ ምንም አይነት አስፈላጊ አይደለም። በትክክል እውነቱን የነገርከኝ ጥሩ ባልሆን ፈቃደኛ ነኝ። እሷም እንግዲህ ጥሩ ሚስት ሆና እንድትመጣ እጠብቃለሁ ሲለው፣ አዎ በማለት ያወራሉ። ጥሩ ነገር ልንገርሽ ብላ መታ በጣም በሚገርም ሁኔታ ናታን ከኔ ጋር ሲሆን ደስ እንደሚለውና እንደሚያስደስተው ነገረኝ። እኛ ደስ የሚል ፍቅር እያሳለፍን ነው። ስለዚህ ይቺ የሆነች አይጥ ንገሪያትማ ራቅ ማለት እንዳለባት አስረጃት ስትላት፣ እንግዲህ አይጥ አይደለችም ምርጥ ልቅም ያለች እንግዲህ ተጫዋች ነኝ ስትላት፣ እንግዲህ ወንድምሽን ዳሪያት አለቻትና በዚህ መካከል እያለች እንግዲህ እርጉዝ ነሽ እንዴ እንደዚህ በማለት ታጫዋታለች። ለማንኛውም ምን እያልሽ ነው የምታወሪውን ግን እያወቅሽ ነው ስትላት አስደነገጠቻትና ወሬውን ቀየረች።
ሰላምን እንግዲህ ኤቢ እርጉዝ ነሽ ወይ? የኛ ቤት ጉዴ አያልቅበትም። ደግሞ ምን ተፈጠረ? ከየት አመጣሽ? እንዴት? በማለት ጥያቄ መብቴ ነው። ከንፋሱም ላምጣ ካየሩም፣ ያ ደግሞ ምንም አያገባሽም። የለም ወፈርኩኝ ካላስ አመንሽ መኝ አላመንሽም የራስሽ ጉዳይ ስትላት፣ ለማንኛውም እናቴ ያላወቀች ጉድ ነው፣ ግን ደግሞ የሚቀያየር ነገሮች ተፈጥሯል። ስለዚህ እውነት ሆነ ግን በጣም ችግር አለ በማለት ለማስፈራራት ብትሞክርም ስሚ ልንገርሽ ለአንቺ እንጂ ለእኔ አይደለም፣ ለእኔ ቀላል ነው በማለት ሰላም የሚልስ ሆነ ታዘጋጃለች። ግን ደግሞ ተወደረጀ ከናታን ጋር እንደ ሚስት መያዝ እንዳለበትና እንግዲህ በፈጣሪ እንዴት መመካት እንዳለብን ለምንሰራው ስራ ሁሉ ከአጠገባችን እንግዲህ የማይለየን ፈጣሪ እንዳለ እየነገረ ምክሩን እየለግሰዋል። እንግዲህ ውሃ ተብዬዋ ከጓደኛዋ ጋር ምንም ሀሳብና ሂሳብ እየሌለባት ጥያቄው ከየት ሀገር ነው የሚመጣው? እኛ ጋር ለመድረስ ደግሞ እንዴት ነው ትምህርት ቤታችን ሲደርስ በማለት ጥያቄዋን ታቀርባለች። ምጥኔ ደግሞ እንደዛ አይደለም፣ ትማሪያለች፣ ትፈተኛለሽ፣ የምታጠኙ ምኑ ነው ስትላት እንግዲህ ኦኬ ሂጂ ካልገባሽ እዛ እሱ ያስረዳሽ ስትላት፣ እሱም አያስረዳኝም ናታን የት ያውቀዋል በማለት እንግዲህ ውሃዬ ኬክ ብቻ ነው ሀሳብና ሀሳቧ ከኬኩ ውጭ ሌላ አታውቅም ማለት ነው። ሀሳብና ሂሳብ ስለሌላት እኔ ላስረዳሽ ስትላት፣ አንቺ ከኔ አትበልጭም እባክሽ አታውቂም ስትላት፣ ስለዚህ ሳይገባሽ እንዴት ነው የምታስተኝ? እኔ ስለገባኝ ላስረዳሽ ስትላት፣ ውሃዬ ግን እባክሽ ሂጂ ከኛ ጋር በማለት እንግዲህ ጓደኛዋ ልታባራት ትሞክራለች። ምጥን ደግሞ በጣም ግራ ተጋብታ ምን አይነት ልጅ ነች እያለች ራሷ ትጠይቃለች ጥያቄዋን። እዚህ ጋር ደግሞ መጽሐፎችን ጨረስ ካነበብክ ስትል፣ አሁን ነው ያመጣሁት ምናምን ስትላት፣ ስንት ቀን ይፈጅብሃል ስትለው፣ ጥሩ ከሆነ 5 ቀን ሲላት፣ እንግዲህ እኔ ግን እጅግ በጣም ደስ የማይለኝ ነገር እሱ ነው ስትል፣ ስለማየ ጥያቄ ሲያቀርብ አንፊተው ይመጣሉ። አንቺ አብረሽ ለምን አልሄድሽም ስላት፣ ድግስ ቤት ለምን ምን ልሰራ እንግዲህ እኔ እንደዛ እኮ አልወድም ማንም የሰራውን ስትል፣ እንግዲህ ችግር አለው እንደዚህ አይነት አይመቸኝ በጣም ይቅርታ እሺ ሂጂና ዳጣን ጥሪያት ሲላት፣ እንግዲህ ብቻዬን አንተ ጋር መሆን እፈልጋለሁ፣ ጊዜን ማቃጠል ከአንተ ጋር ነው ፈልገው ስትለው፣ ስለምንድን ነው የወሰንክበት ውሳኔ ሲላት፣ እሺ ጥሪያትማ ሂጂ አብረን ሆነን ትየን ሲላት፣ እንግዲህ ኤቢ አልገባትም። እሱ ይህን ሁሉ እያደረገ ያለው ዳጣን ለማቅረብና ለማስቀናት ነው። ግን ደግሞ እሷ ፊልም እያየች እጅግ በጣም ደስ ብሏት ከልብ ሆና እያየች ነው። ያናዳል። ዋው እያለ ምስጥ ብላ እያየች ያለችው በጣም ይገርማል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ይህን ያክል ደግሞ ለሰው ያለን ጥላቻ በለዚህ ባንገልጥ ደስ ይላል። ስለምየመጣ እንግዲህ ይሁን ያደረግነው ጥላት አብረው ለማየት ይሞክራሉ። ቤተሰቦች ለቤቴ አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር ያደረጉ ሰላምና ሀገራችን ሰላም ለሰዎች። አሰላሙ አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ